ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በመሆኒ ከተማ ታላቅ የተቃውሞ ሰልፍ ተካሄደ። በትግራይ ክልል መሆኒ ከተማ ገነቴ ቀበሌ ተወላጆች የህወሓት ቡድን እያደረገው ያለው የመሬት ወረራ እንዲያቆም ታላቅ የተቃውሞ ሰልፍ በዛሬው ዕለት ህዳር 27 2018 ዓ.ም አካሂደዋል። ለተወላጆቹ ማቋቋሚያ ተብሎ የታጠረ 20 ሄክታር መሬት ለደቡባዊ ዞን አመራሮች ለመብራህቶ ማንጋረ፣ ለተስፋይ ኪዳኑ እንዲሁም ለተስፋይ ወርቅ የተባሉ አካላት በኢንቨስትመንት ስም የህወሓት ቡድን እንደሸነሸነው የተገለጸ ሲሆን የመሆኒ ከተማ ገነቴ ቀበሌ ተወላጆች ይህንን የመሬት ወረራ በመቃወም ነው ታላቅ ሰልፍ ያካሄዱት። በሰልፉም ለ50 ዓመታት ያለማነው መሬት እየተወረርን ነው፣ የክልሉ መንግስት ስርዓት ማስያዝ ከቻለ ያስይዝልን፣ ካልሆነ ግን ቆመን መሬታችን ሲወረር የምናይበት ጊዜ አብቅቷል፣ ከዚህ በኋላ የሚወረን ኃይል ቆመን አንመለከትም ሲሉ በመፈክራቸው ድምጻቸውን አሰምተዋል። በተመሳሳይም ትናንትና ህዳር 26 2017 ዓ.ም እነዚህ የመሆኒ ተወላጆች የተቃውሞ ሰልፍ ሲያደርጉ ውለዋል። አልሞ ተኳሹ የካራማራው ጀግና አሊ በርኬ፣ ጠላትን ቆጣሪ ልክ እንደ ኮርኬ፣ ታንክ ማራኪ ጀግና አሊ በርኬ፣ በእጅ ቦምብ የጠላትን ታንክ ላንቃ የዘጋ ታንክ ማራኪ፣ በካራማራ የድል ኒሻን የሻለቃ ባሻ ማዕረግም ተሸላሚ ነው አሊ በርኬ። የካራማራን የድል ታሪክ ስናወሳ አሊ በርኬን አንረሳም። የሶማሊያው ዚያድ ባሬ ኢትዮጵያን ለመውረር በተነሳ ጊዜ የኢትዮጵያው ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ተነስ ሀገርህን አብዮትህንና ህልውናህን አድን፣ ተነስ ታጠቅ፣ ዝመት፣ መክት፣ እናሸንፋለን አሉ። ጥሪው ኢትዮጵያውያንን በአንድ ልብ ለአንድ ዓላማ አስነሳ። የእናት ሀገር ጥሪን ተቀብሎ ሀገርን ላለማስደፈር ዳግማዊ አድዋን በዘመኑ እውን ለማድረግም ጀግኖች ከየማዕዝኑ ወደ ታጠቅ ወታደራዊ ማሰልጠኛ ተመሙ። ከነዚህ ትንታጎች መካከል አንድን ጀግና እናውሳ። አልሞ ተኳሹ ጀግና አሊ በርኬ። አሊ በርኬ ውልደቱና እድገቱ በቀድሞው ወለጋ ክፍለ ሀገር አሶሳ አውራጃ ቤጌ ወረዳ ነው። አልሞ ተኳሽነትን ከአውሬ አዳኝነት እንደተለማመደም ይናገራል። ስልጠና ላይ ስለ አልሞ ተኳሽነቱ ሲያስረዳ ስለ መሳሪያው መፍታትና መግጠም እናንተ አስተምሩኝ፣ ኢላማ መምታቱን ግን ለኔ ተውት፣ ከፈለጋችሁ አስተምራችኋለሁ በማለቱ እንዲሁም በተግባርም ድንቅ አልሞ ተኳሽነቱን ሲያረጋግጥ መነጋገሪያ ሆኖ ነበር። ራሱ አሊ በርኬ አንድም ጥይት ያለ ኢላማ ተኩሽ ያላውቅም ሲል ነው በተለያየ ጊዜያት ለመገናኛ ብዙሃን በሰጣቸው ቃለ መጠይቆች የሚደመጠው። በጦርነት ጊዜ አሊ በርኬ ከሶማሊያው የታንክ ሾፌር ተፋጦ ሾፌሩን ከነታንኩ ማርኮ ለአለቆቹ አስረክቧል። የጀብዱ ጥግ በካራማራ ተራሮች ስር አሊ በርኬ፣ ጠላትን ቆጣሪ ልክ እንደ ኮርኬ፣ ታንክ ማራኪ ጀግና አሊ በርኬ ተብሎ የተገጠመለት ጀግናው አሊ በርኬ። ደራሲ መቅደስ አብይ በካራማራው የድል ታሪክ ጀብዱ የፈጸመው ጀግኖችን በሚዘክረው የካራማራ ግራሮች ጀግና ቆራጥ ወታደር ግን ደግሞ ትሁት ሰው አሊ በርኬ ትለዋለች ደራሲዋ። የሶማሊያው ዚያድ ባሬ ጦር ድል ተመቶ የኢትዮጵያ ሉዓላዊነት ተከብሮ ጦርነቱ ሲጠናቀቅ እኚህ ጀግና ወታደር ለዚያ ወደር የለሽ ተግባሩ ከፕሬዝዳንት መንግስቱ ኃይለ ማርያም እጅ የጦር ሜዳ ጀብዱ ኒሻን ተሸልሟል። የሻለቃ ባሻነት ማዕረግንም
ተቀብሏል። እንዳለመታደል ሆነ ግን የሀገር ባለውለታው አሊ በርኬ ልክ እንደ አብዛኞቹ የያኔው ወታደሮች ሁሉ ህወሓት የመንግስትነት መንበሩን ሲቆናጠጥ ከሚሳደዱት አንዱ ሆነ። አሊ በርኬ በወያኔ ዘመን ወደ ኬንያ ከተሰደደበት ነገር ግን በተንኮል ወደ ሀገር እንዲገባ ከተደረገ በኋላ ታስሮ በግፍ ያለ ፍርድ 9 ዓመታትን በእስር ቤት እንዲያሳልፍ ተደርጓል። ከግፍ እስራት የመፈታቱን ዜና ሲሰማ የወቅቱ ጓደኞች እንኳን ደስ አለህ ሲሉት የሰጣቸው ምላሽ ግን አሳዛኝ ነበረ። ከማረሚያ ቤት ወጥቼስ የት ነው የሚሄደው ነበር ምላሹ። ለሀገሩ የታገለው ወታደር ህልሙን ተቀምጧልና እንደፈራውም ከእስራት በኋላም ጎዳና ላይ ወድቋል። ወዛደርነትም ሰርቷል። ያኔ የእናት ሀገር ጥሪን ስንቀበል ዓላማችን ለሉዓላዊ ሀገር ክብር፣ መግባቢያችንም ኢትዮጵያዊነት ነበር ይላል አሊ በርኬ። በትናንትናው ዕለት ህዳር 26 2018 ዓ.ም የካራማራው ጀግና የሻለቃ ባሻ አሊ በርኬ ልጅ የትናየት አሊ በርኬ መኖሪያ ቤቷንና 100,000 ብሯን ከተከበሩ የሐረሪ ርዕሰ መስተዳድር አቶ ኦርዲን በድሪ እጅ ተረክባለች። እቺ እናት የዛሬ ሳምንት በሳምንት 24 ሰዓታት የምትተነፍስበት ኦክሲጅኗ ተበላሽቶባት ማሰሪያ ቸግሯትና ለጎኗ መውደቂያ የሚሆን መኖሪያ ቤት አጣ እያለቀሰች ነበር። ዛሬ ትልልቅ ባለስልጣኖች የሚጎበኟት ደስተኛ ሴት ሆናለች። አላህ አሊያም እግዚአብሔር ሲጎበኝ እንዲህ ነው። የለቅሶ ታሪክሽን በአንድ ጀንበር ላይ መለስ ይሽረዋል። ስለ ርዕሰ መስተዳደር ኦርዲን በድሪ ቃል የለንም። ያለ ኦክስጅን መንቀሳቀስ ለማትችለው የትናየት እድሜ ነው የቀጠሉላት። ከሳምንት በፊት በለቅሶና በምሬት ውስጥ የነበረች ሴት ዛሬ በደስታ ትፈነድቃለች። ክቡር አቶ ኦርዲንና አብረዋቸው የሚሰሩት ባልደረቦቻቸው በቀጣይም ማንኛውም ድጋፍ ከፈለግሽ አለንልሽ ብለዋታል። ድጋፋቸውም ከልብ የመነጨ ነበር። ከተደረገላት በላይ ክቡር አቶ ኦርዲን ያሳዩት ሐዘኔታና ፍቅር እጅግ አስደስቷታል። ሰው የለኝም እያለች ብቻዋን ተደፍታ በምታለቅስበት ጊዜ ነው የደረሱላት። እቺ ሴት ትልቅ ትምህርት ናት። በመላው ኢትዮጵያ ለሀገራቸው ደማቸውን ያፈሰሱ ህይወታቸውን የገበሩ ጀግኖች ልጆች አይዟችሁ ባያተው ወድቀው ቆይተዋል። የአባቶቻቸው ውለታ ተበልቷል። በተለይ በወያኔ ዘመን በዘመነ ደርግ ሀገራቸውን ያገለገሉ ጀግና የኢትዮጵያ ወታደሮች በቀል በሚመስል ሁኔታ ያለ ጡረታ ተባረው ልጆቻቸውና የልጅ ልጆቻቸው ባገለገሏት ሀገር ላይ የከፋ ድህነት እንዲጋለጡ ተዳርገው ቆይተዋል። አሁን ይሄ ታሪክ ማብቃት አለበት። ልክ እንደ ሐረሪው ርዕሰ መስተዳደር ክቡር አቶ ኦርዲን እና እንደ ክብርት ከንቲባ አዳነች አቤቤ በመላው ሀገሪቱ የወደቁ የጀግና ቤተሰቦችን መለስ ብለን የምናስታውስ ያድርገን። ጀግናን ከመዘንጋት ካለ ማክበር አዋዜ ወጥቶ የሚገባውን ክብር መስጠት ግድ ይላል። የቀድሞ ሰራዊት አባል ወዲ ሻምበል ዘብሔረ ኢትዮጵያ የተከበሩ ክቡር የሐረሪ ፕሬዝዳንት በኢትዮጵያ ባለነውና ለሀገራችን ድንበር ሲሉ መስዋዕትነት በከፈሉት ጀግኖቹ በኢትዮጵያ የቀድሞ ሰራዊት ስም እናመሰግናለን ብለዋል። ዘላለማዊ ክብርና ሞገስ በመስዋዕትነት ኢትዮጵያ ሀገራችንን ከነ ክብሯ ላሻገሩ ጀግኖቻችን እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ